ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ይህንንም ቪዲዮ ስትጀምሩ በቀናነት ላይክ አድርጉልኝ። የእናንተ ላይክ ማድረግ የዩቲዩብ አልጎሪዝም የቪዲዮ ብዙ ሰዎች ጋር እንዲደርስ ስለሚያግዘኝ ማለት ነው። በተረፈ እንዴት ከረማችሁልኝ? ሳምንታችሁ እንዴት ነበር? ኦፍ ኮርስ የአርሰናል ደጋፊ ከሆናችሁ ምርጥ ሳምንት እንዳሳለፋችሁ ምንም ጥርጥር የለውም። በጥሩ የውጤት መነቃቃት ላይ የሚገኘው ክለባችን እንግዲህ ነገ በ36ኛ ሳምንት መርሃ ግብር የፕሪሚየር ሊግ ጨዋታ ከባድ ባይባልም ከባድ ሊሆን የሚችል ታላቅ ጨዋታ አለበት እና የዋንጫውን ዳይሬክሽን ለመጠቆም ትልቁ ጨዋታ ነው። በለንደን ደርቢ እንግዲህ መደሾቹን ወይም ደግሞ ዌስትሃምን በሜዳቸው የሚያስተናግድበት ጨዋታ ነገ ይጠበቃል። ራይስ ደርቢ ማለት እንችላለን። እንደምታውቁት ዴክላን ራይስ ለዌስትሃም ወደ 9 ዓመት ሙሉ ያገለገለ ተጫዋቻቸው እንዲሁም የኮንፈረንስ ሊግ ሲያሸንፉ ክለቡን በአምበልነት የመራ ተጫዋች ነው። ከዛም በኋላ ነው አርሰናል ከዌስትሃም ማስፈረም የቻለው ይህን ተጫዋች። እንግዲህ ዌስትሃም ላይ ራይስ ከ2015 ከ2023 ዓ.ም ድረስ ዌስትሃምን ያገለገለ የዌስትሃም ተጫዋች ነው። ነገ እንግዲህ በሌላ ክለብ ማሊያ ዌስትሃምን ወደ ወራጅ ቀጠና ወደ ታችኛው ዲቪዚዮን ለመላክ እንግዲህ በተቃራኒ ሳይድ የሚቆመው ተጫዋች ነው። ነገር ግን በዌስትሃም በኩል ብቻ አይደለም የነሱ ተጫዋች ወደኛ የሄደው፣ በእኛ በኩልም ወደ እነሱ የሄደ አንድ ተጫዋች አለ። ማቭሮፓኖስ ይባላል። ምንም እንኳን እንደ ዴክላን ራይስ ቶፕ የሚባል ኳሊቲ ባይሆንም በአርሰናል በተለያዩ ጉዳቶች ምክንያት ሳይሳካለት ቢቀርም በዌስትሃም ግን ሰሞኑ ጥሩ መነቃቃት ላይ ያለ ይመስላል። ማንቸስተር ሲቲ ጋር አንድ አቻ በተለያዩበትና ነጥብ ባስጣሉልን ጨዋታም ያቻነቷን ግብ ማስቆጠር የቻለው ይሄ የቀድሞ መድፈኛ ነበር። እንግዲህ ዌስትሃም ላለመውረድ ትልቅ ፍልሚያ ትልቅ ፈተና ነገ በሜዳውና በስታዲየሙ ፊት ያደርጋል ብዬ አስባለሁ። ምክንያቱም የነገን ጨዋታ ተሸነፉ ማለት ኦልሞስት ወደ ወራጅነት ቀጠና የሚያደርጉትን ጉዞ በብዙ ፐርሰንት የሚያሰፋ ይሆናል። ምንም እንኳን አሁን ላይ ያለቀ ነገር ባይኖርም፣ ነገር ግን የባለፈውን ጨዋታ በብሬንትፎርድ 3-0 ከተሸነፉ በኋላ ከነበሩበት የ17ኛ ስፍራ እንግዲህ ተነስተው ወደ 18ኛ ቦታ ሄዷል። ምክንያቱም 18ኛ ቦታ ላይ የነበረው የሰሜን ለንደኑ ቶትናም አስቶን ቪላን 2-1 በሆነ ውጤት በማሸነፍ ከወራጅ ቀጠና ክልል ውስጥ መውጣት ችሏል። እውነት ለመናገር የነጥብ የምንቀርጥበት አማራጭ ቢኖር ኖሮ ለዌስትሃም ለቀን ዌስትሃም ተርፎ እነዛ የተመቱ ጎረቤታችን እንዲወድቁ ማድረግ ምኞቴ ነበር። ነገር ግን ሊስን አሁን እንደዛ የምንቀርጥበት ጊዜ አይደለም። የነገው ጨዋታ መጀመሪያ 3 ነጥብ ፎከስ አድርገን 3 ነጥባችንን ካገኘን በኋላ ከዛም በኋላ የጎል ፍላጎት ካለ ምን ካለ መቀጠል እንችላለን። ምክንያቱም ማንቸስተር ሲቲ ዛሬ ከብሬንትፎርድ ጋር የነበረውን ጨዋታ 3-0 በሆነ ውጤት በማሸነፉ እንግዲህ የነጥብ ልዩነቱ የ2 ነጥብ ብቻ ሆኗል። የግብ ልዩነቱ ደግሞ አርሰናል 41 ማንቸስተር ሲቲ 40 ጎል ይዘው እንግዲህ 1 ጎል ልዩነት አርሰናል አለው። የነገው ጨዋታ መጀመሪያ 3 ነጥቧ ነው። ምክንያቱም እያንዳንዱን ጨዋታ ካሸነፈን ማንቸስተር ሲቲ ለምን 10-0 በሆነ ውጤት ጨዋታዎችን አያሸንፍም? የተቀሩትን ዋንጫው መዳረሻው ኤምሬትስ ነው የሚሆነው። እንግዲህ አርሰናል ወደዚህ ጨዋታ ሲመጣ በጥሩ መነቃቃት ስሜት ላይ ሆኖ ነው የሚመጣው። ምክንያቱም በፕሪሚየር ሊጉ ፉልሃምን 3-0 ከሚገርም ፐርፎርማንስ ጋር ካሸነፈ በኋላ በቻምፒዮንስ ሊግ አትሌቲኮ ማድሪድን 1-0 በማሸነፍ ከ20 ዓመት በኋላ ወደ ፍጻሜ እንደደረሰ ሁላችንም እናውቃለን። ጥሩ ሳምንትን ያሳለፍነው መልበሻ ቤታችን አርሰናል አካባቢ ላይ ያሉት ነገር እንዳለ ፖዚቲቭ ይመስላሉ። ነገር ግን ሊስን ይሄን ሞመንተም ማስቀጠል አለብን። አሁን እቺን ጨዋታ ማሸነፍ ቀጣይ ጨዋታዎቻችን ቀላል ነው የሚሆኑት።
ምክንያቱም ከዚህ ጨዋታ ቀጥሎ የሚመጣው በርንሌ በሜዳችን ነው። በርንሌ ኦልሬዲ ወርዷል። በርንሌ ላይ ብዙ ጎልም ማስቆጠረን ልናሸንፈው የምንችለው ቀላል ጨዋታ ለአርሰናል የምንሰጠው ቀላል 3 ነጥብ ይሆናል። በመጨረሻ ሳምንት ደግሞ ክሪስታል ፓላስን ነው የምናስተናግደው። ከዚህ በፊት እንደጠቀስኩላችሁ ክሪስታል ፓላስ በኮንፈረንስ ሊግ ፋይናል ስለሚኖርበት ከኛ ጋር ከሚያደርገው ጨዋታ 3 ቀን በኋላ የሚያደርገው ጨዋታ ስለሆነ ዋና ተጫዋቾቹን ያሳርፋል ተብሎ ይጠበቃል። ነገር ግን እሱ ብቻ አይደለም። ከክሪስታል ፓላስ ኤብሪቼዜን ስናስፈርም አንድ ውል የተካተተች ውላለች። አርሰናል ዋንጫ ከበላ ለክሪስታል ፓላስ የፕሪሚየር ሊግ ዋንጫ ከበላ ለክሪስታል ፓላስ ተጨማሪ 10 ሚሊዮን ፓውንድ እንደሚሰጥ ስለተዋዋሉ እንግዲህ ይህን 10 ሚሊዮን ማጣት አይፈልጉምና ያን ያህል ደግሞ ሪዝን አላቸው በተቀያሪ የመግባት። ስለዚህ አርሰናል የክሪስታል ፓላስን ጨዋታ ኦልሞስት የሚያሸንፈው ነው ተብሎ እንግዲህ የሚጠበቅ ነው። ዌስትሃሞች በላስት ባደረጉት 6 የሜዳቸው ጨዋታ ምንም ጨዋታ አልተሸነፉም። 3 በማሸነፍ 3ቱን ደግሞ አቻ የወጡ ናቸው። አርሰናልን ግን በሜዳቸው ካስተናገዱበት ያለፉት 14 ጨዋታ አንድ ጨዋታ ብቻ ነው ማሸነፍ የቻሉት። ቁጥሮችን ስመለከት እውነት ለመናገር በጣም ቁጥሮች ለኛ ያደላሉ። ያለፉት 2 ከሜዳችን ውጪ በዌስትሃም ያደረግናቸውን ጨዋታ ሁላ ብንመለከት 11 ግቦችን አስቆጥረን ነው መድፎቹን ረምርመን ያሸነፍናቸው። ያምና የምታስታውሱት ነው 5-2 በሆነ ውጤት ያሸነፍነው ነው። ከዛ በፊት የነበረው ሲዝን ደግሞ 6-0 አሸንፈናቸው ነበር ማለት ነው። በዚህ ሲዝን ደግሞ የመጀመሪያው በኤምሬትስ ስቴዲየም ያደረግነው የመጀመሪያውን ዙር ጨዋታ 2-0 በሆነ ውጤት በማሸነፍ ያቺ የግቧን የሚያስቆጠሩት ቡካዮ ሳካ እና ዴክላን ራይስ ነበረ። የዛሬ ዓመት ዴክላን ራይስ ላይ ሲጮሁ ታስታውሳላችሁ። እውነት ለመናገር ዌስትሃም እንዲተርፉ ፈልጋለሁ። ነገር ግን የዛሬ ዓመት ዴክላን ራይስ ላይ ያሳዩት የቢሄቪየር ዴክላን ራይስ ማለት ዌስትሃምን እጅግ በጣም የሚወድ ነው። አግብቶም ሰለብሬት አላደረገም። ቻምፒዮንስ ሊግ አትሌቲኮ ማድሪድን ካሸነፍን በኋላ ራሱ ፖስት ማች ቃለ መጠይቅ ሲሰጥ ሰምታችኋል። አዝናለሁ፣ ያደግኩበት ቤት ነው፣ ለእኔ ብዙ ነገር ያደረገልኝ ክለብ ነው። ነገር ግን እሁድ ወደ ለንደን ስቴዲየም ሲሄድ ለሌላኛው ክለቤ ለዋንጫ አግኝቼው ለማላቀው ዋንጫ ስለሆነ ሲሪየስ ሆኜ ወይም ደግሞ ርህራሄ አይኖርም ማለት ነው። ዌስትሃም ላይ የበፊት ክለቤ የሚባል ነገር የለም። ቆምጠጥ ብለን ጨከን ብለን ነው ምንረመርማቸው አይነት አስተያየት ሰጥቷል ማለት ነው። ዌስትሃም እንግዲህ ብዙ ጊዜ ያሸነፍነው የፕሪሚየር ሊግ ቲም ነው። ሊቨርፑል ነው ብዙ ጊዜ ዌስትሃምን ያሸነፈው 39 ጊዜ ዌስትሃምን በማሸነፍ ብዙ ጊዜ ዌስትሃምን ያሸነፈው ቲም ሊቨርፑል ሲሆን አርሰናል 38 ጨዋታዎችን በማሸነፍ ብዙ ጊዜ ያሸነፋቸው ሁለተኛ ቲም አርሰናል ነው። የነገውን ጨዋታ ካሸነፍን እንግዲህ ብዙ ጊዜ ካሸነፋቸው ሊቨርፑል እኩል መሆን እንችላለን ማለት ነው። እንደነገርኳችሁ የመጀመሪያውን ዙር ጨዋታ 2-0 ነው ያሸነፍነው። የነገውንም ጨዋታ እንግዲህ 2-0 አሸንፈን ወይም ከዛም በላይ ግቦችን አስቆጥረን ምን አሸንፍ ይመስለኛል። በጎ ነው። ዌስትሃምን በምን መጉዳት እንችላለን ካላችሁ እውነት ለመናገር ሴት ፒስ አጠቃቀም ላይ ዲያር ሽት እኛ ደግሞ በሴት ፒስ የታወቅነን ዘንድሮ በዚህ ሲዝን 27 የሴት ፒስ ግቦችን ማስቆጠር ስንችል 17ቱ ደግሞ ከማዕዘን ምት የተገኙ ነበሩ። በዌስትሃም በኩል ዌስትሃም ብዙ የሴት ፒስ የተቆጠረባቸው ቲም ናቸው። 23 ግብ ከቆመ ኳስ ሲቆጠረባቸው 15ቱ ከኮርና የተቆጠረባቸው ነውና ብዙ ከኮርና የተቆጠረበት ጎል ከፕሪሚየር ሊግ አንደኛ ዌስትሃም ነው። ስለዚህ እኛ ጠንካራ በሆንበት ነገር እነሱ እጅግ በጣም ደካማ ናቸውና የነገ ጨዋታ ላይ ልዩነት ልንፈጥርበት የምንችለው ነገር ሴት ፒስ ሊሆን ይችላል ተብሎ ይጠበቃል ማለት ነው። እንዲሁም ሳካ በዌስትሃም ላይ ጥሩ የሚባሉ ቁጥሮች ነው ያሉት። የሚገርማችሁ ካደረገው 8 ከዌስትሃም ጋር ካደረጋቸው 8 ጨዋታዎች 9 የጎል ኮንትሪቢዩሽን አለው። 5 ግቦችን አስቆጥሮ 4 አሲስት ማድረግ ችሏል።
በዌስትሃም በኩል መጠንቀቅ ያለብን ሁለት ተጫዋቾች ይኖራሉ። ሁለቱም የክንፍ ተጫዋቾች ናቸው። ጃሬድ ቦወን እና ሰመርቪልን እንግዲህ በደንብ የነገው ጨዋታ ላይ መጠንቀቅ አለብን። ነገር ግን ሊስን አርሰናላውያን አይኖ ዌስትሃም ላለመውረድ ደም ሰጥቶ ይጫወታል። ነገር ግን እኛ ያለንን እያሳየን የነበርነውን የፉልሃም ጨዋታ እንዲሁም አትሌቲኮ ማድሪድ ጋር የነበረውን ጨዋታ መድገም ከቻለን ዌስትሃምን ከጥቅም ውጭ አድርገን አሸነፈን መምጣት እንችላለን ብዬ አስባለሁ። ወደ ውጤት ግምት ሂድ ካላችሁኝ አርሰናል ይሄን ጨዋታ 3-1 በሆነ ውጤት ያሸንፋል የሚል የግል እምነት አለኝ። ቪዲዮን ከማጠናቀቄ በፊት ግምታዊ አሰላለፌን እንደሚከተለው አቀርባለሁ። የግብ ጠባቂ ቦታ ላይ ዳቪድ ራያ ኦልሬዲ ጎልደን ግሎቭን ለተከታታይ 3ኛ ዓመት መውሰዱን አረጋግጧል። አርሰናሉን ለመናገር ማድ የሆነ ቁጥሮችን ያሉት 30 ክሊንሺት ኢን ኦል ኮምፒቲሽን በማስመዝገብ እንግዲህ ከአውሮፓ አይ ቲንክ ብዙ ክሊንሺትን ማስቆጠር የቻለ ቲም መሆን ችሏል። እንግዲህ የቀኝ ፉልባክ ቦታ ላይ ቤን ዋይትን ነው ማረገው። ቤን ዋይት አይኖ በጣም አስቸጋሪ ጨዋታዎች በተከታታይ ያደረገ የቆየ ቢሆንም ነገር ግን የአትሌቲኮ ማድሪድ ባለፈው ጨዋታ ላይ የተመለሰውን ቤን ዋይት ተመልክቻለሁ። ቲምበር ለዚህ ጨዋታ እንደማይደርስ ሰምተናል። ስለዚህ ቤን ዋይት ለዚህ ቦታ ላይ ብቁ ነው ብዬ አስባለሁ። የቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርጋለሁ። ግራ የመከላከል መሃል ቦታ ጋብሪኤል ማጋሌዝ ጋር በማጣመር ማለት ነው። የግራ ፉል ባክ ቦታ ይሄ ቦታ እንግዲህ አሁን በደንብ ኮምፒቲሽን የሚኖረው ትልቅ ቦታ ነው። ምክንያቱም ካላፊዮሪ መጥቷል። የተለየ አይነት ዳይሜንሽን ወይም ደግሞ የተለየ የማጥቃት ኃይል ሲሰጥ እንዲሁ ተመልክተነዋል የሚገኝባቸው ቦታዎች። ስለዚህ የነገውንም ጨዋታ ኦፍ ኮርስ ካላፊዮሪን አስጀምራለሁ። ሄንካፔ ብዙ ጨዋታዎችን ስላደረገ ሬስት ማድረግ ይችላል። ነገር ግን ሄንካፔንም ቢያጫውተው እውነት ለመናገር ምንም ቅሬታ የለኝም። ሁለቱም ማንም ተሰለፈ ማንም የግራ ፉልባክ ቦታ ለኔ ኢትስ ሴፍ። የ6 ቁጥር ቦታ ነው። አሁን እንዴት ነው ዙቢሜንዲ መለስ ወይስ ማይልስ ሉዊስ ስኬሊ ይቀጥል የሚለው ነገር አለ። ቱ ቢ ኦነስት ማይልስ ሉዊስ ስኬሊ የአትሌቲኮ ማድሪድ ጨዋታ ላይ ራሱ በጣም የሚገርም ፐርፎርማንስ ነበር ያሳየው። ይሄ ልጅ ያ ቦታ ላይ በደንብ የተስማማው ይመስላል። ዙቢሜንዲም ግን ተቀይሮ ገብቶ ኳሊቲ የሆነ ፐርፎርማንስ ነበረ ማሳየት የቻለው። ስለዚህ እኔ አሸናፊ ቲም ባይቀየር ባይነኝ። ነገር ግን አሁን እምላችኋለሁ ዙቢሜንዲም ቢገባ ምንም አይነት ቅያሜ የለኝም። ነገር ግን 6 ቁጥር ቦታ ላይ ዴክላን ራይስን አረግና 8 ቁጥር ቦታ ላይ ማይልስ ሉዊስ ስኬሊን ከኤብሪቼዜ ጋር ማጣምሮ ይሆናል። ዴክላን ራይስ ይኑር እንጂ መሃል ላይ በኢዜ በኩል ኦዴጋርድን፣ በማይልስ ሉዊስ ስኬሊ በኩል ዙቢሜንዲ ቢገቡ ምንም አይነት ቅሬታ የለኝም። አስሎንጋስ ሚካኤል አርቴታ የጨዋታውን ቴምፖ ወይም ደግሞ ነገሮችን አይቶ ቶሎ ለውጥ ማድረግ ካለበት እነዚህ ተጫዋቾች ገብተው ልዩነት መፍጠር ስለሚችሉ፣ የኔ ግን ጀማሪ ብዬ ማስባቸው አሸናፊ ቲም ስለማልቀየር ዴክላን ራይስን 6 ቁጥር ቦታ ላይ አድርጌ ማይልስ ሉዊስ ስኬሊን እና ኤብሪቼዜን ማሰልፋቸው ይሆናል ማለት ነው። የቀኝ የማጥቃት ክንፍ ቦታ ላይ ኦፍ ኮርስ ቡካዮ ሳካ። የቡካዮ ሳካ መመለስ ምን ያህል አርሰናል ቤት ልዩነት መፍጠር እንደቻለ እንግዲህ እየተመለከትን እንገኛለን። ቅድምም የነገርኳችሁ ጥሩ ቁጥር ዌስትሃም ላይ ያለው ከ8 ጨዋታ 9 የጎል ኮንትሪቢዩሽን ያደረገበት ቲም ስለሆነ የነገም ጨዋታ ላይ ጥሩ ኮንትሪቢዩሽን እንዲያደርግ በቀኝ ክንፍ በኩል ቡካዮ ሳካን አስጀምርና የግራ ክንፍ በኩል ምን ጥያቄ አለው? ኦፍ ኮርስ ትሮሳርድ። ምን አይነት ፐርፎርማንስ ነው ይሄ የላስት 3 ጨዋታ ላይ እያስመለከተን የሚገኘው? የናፈቅነውን ትሮሳርድ መልሰን አግኝተነዋል። ስለዚህ አልነካውም። እንደዛው ሞመንተሙን ቀጥሎ እንዲያሳየን ስለምፈልግ እዚህ ጨዋታ ላይ ምናልባት ማርቲኔሊ ጠቃሚ ሊሆን ይችላል። ነገር ግን እኔ በኔ በኩል ትሮሳርድን የማስጀምረው ይሆናል። የፊት 9 ቁጥር ቦታ ላይ ቪክቶር ዮኬሬዝን ማደርጉ ይሆናል። በ12 የፕሪሚየር ሊግ ጨዋታ
9 ግቦችን በማስቆጠር እንግዲህ ከጥር በኋላ ብዙ የፕሪሚየር ሊግ ግብ ያስቆጠረው ስትራይከር ቪክቶር ዮኬሬዝ ነው። አሪፍ መነቃቃት ላይ ያለ ይመስላል። ሞመንተሙን እሱ የሚያገኘው ሌላው ተጫዋች ይመስላል። በደንብ የአትሌቲኮ ማድሪድ ፐርፎርማንሱ ምንም እንኳን ግብ ባያስቆጠረም ምን አይነት ሃርድ ወርኪንግ ነው፣ ምን አይነት ፊዚካሊቲ ነው የተመለከትነው። እሱን አይነት ፐርፎርማንስ የነገው ጨዋታ ላይ ከቪክቶር ዮኬሬዝ እየጠበቅኩ የኔ ግምታዊ አሰላለፍ ቤስት 11 ይህን ይመስላል። የእናንተ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። የነገውን ጨዋታ ካሸነፍን የፕሪሚየር ሊግ የዋንጫ ነገር አብቅቶለታል ብላችሁ ታስባላችሁ አታስቡም? እሱንም ተወያዩበት። ለዛሬ ነበረን ርዕሴን ይመስላል። ነገ ከጨዋታ በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ አሞት ካም ኦን ዩ ገነርስ They've already seen another compelling